የአርባ ምንጭ ከተማ አስተዳደር የዘንድሮን የበጋ ተፋሰስ ስራን በአባያ ክፍለ ከተማ በሻራ ቀበሌ አስጀምሯል። በጫሞ ተፋሰስ የማስጀመሪያ መርሃ ግብር ላይ ተገኝተው ንግግር ያደረጉት የከተማ አስተዳደሩ የመንግስት ተጠሪ አቶ አይሶ ጽሂሎታ በለሙ ቦታዎች ወጣቶች ተደራጅተው በንብ ማነብ ተጠቃሚ መሆናቸውን ነው የገለጹት። ከጫኖ ዶርጋ ጀምሮ እስከ ጋንታ ተራራ ድረስ ባሉ የተፋሰስ ልማት ቦታዎች በለሙ ተፋሰሶች ላይ ወጣቶችን በማደራጀት በንብ ማነብ እንዲሁም በእርባታና በድለባ ስራዎችም ጭምር ተሰማርቶ በአካባቢው ላይ ተጨማሪ የስራ እድል ለሌሎችም ጭምር የፈጠሩ የመጡበት አግባብ ስላለ ከዚህ መነሻ ወስደን ተፋሰስ ጠቀሜታውን በደንብ ከተረዳን የተሰሩ ስራዎችን ከመጠበቅ አኳያ ሙሉ ኃላፊነት መወጣት ለአንድ ወር በተከታታይ የሚፈጸመው የተፋሰስ የበጋ ተፋሰስ ስራ በይፋ የተከፈተ መሆኑን አበስራለሁ። የከተማ አስተዳደሩ ግብርና መምሪያ ኃላፊ አቶ መተኪያ ማሞ በዘንድሮ ተፋሰስ 92 ሄክታር እንደሚለማ ተናግረዋል። በበጀት ዓመቱ የከተማ አስተዳደሩ ጠቅላላ 622 ሄክታር የማካለል ስራ 92 ሄክታር የተለያዩ ስትራክቸሮችን የአፈርና የውሃ ጥበቃ የሚለማ ሲሆን ለተግባሩ 8974 ሰው በዚህ ተፋሰስ ስራ የሚሳተፍ ይሆናል። አቶ መተኪያ አክለውም ማህበረሰቡ በተፋሰስ የለሙ ቦታዎችን ከሰውና ከእንስሳት ንክኪ በመጠበቅ የጫሞ ሐይቅን ህልውና መታደግ እንዳለበት አሳስበዋል። የአባያ ክፍለ ከተማ ዋና ስራ አስፈጻሚ አቶ አሰፋ ኡዞ አካባቢን መጠበቅ የህልውና ጉዳይ ስለሆነ ስለ ራስ ብሎ መስራት ያስፈልጋል ብለዋል። ትላንት ባየነው በርካታ ሰዎች በጎርፍ ምክንያት ሲፈናቀሉ እንደነበሩ፣ በርካታ ሰዎች ሲጎዱ በተጨባጭ አይተናል። የራሳችን ደህንነት ህይወት ነው። ስለዚህ አሁን ተፋሰስ ልማት ላይ እየተጠበቁ ባሉ ደኖች፣ ጫካዎች ላይ ወጣቱ ተደራጅቶ ተጠቃሚ መሆን መቻል አለበት ነው። የከተማ አስተዳደሩ የግብርና መምሪያ ከፍተኛ የግብርና ባለሙያ የሆኑት አቶ ማዞሪያ ማርቆስ ህብረተሰቡ የለሙ አካባቢዎችን የሚጠብቅበት ህገ ደንብ አውጥቶ እየተገበረ መሆኑን ገልጸዋል። ማህበረሰቡ እየለማ ያለውን በራሱ የሚጠብቅበትና የሚያስጠብቅበትን ህግ ማህበረሰቡ ራሱ አዘጋጀዋል። ስለዚህ በዚህ ህግ መሰረት ራሳቸው ጥበቃ አላቸው። የሚጠብቅ አለ። እንስሳት እና ከሰው ንክኪ ሆነው ነው የሚጠብቀው። ችግኝ ዝግጅቶችም የተዘጋጁ ስለሆነ ቀጣይ ላይ ዝናብ በሚመጣበት ጊዜ ወቅቱን ጠብቆ የሚለማ ተደርጎ ነው። በአፈርና ውሃ ጥበቃ ልማቱ ላይ ሲሳተፉ አግኝተን ያነጋገርናቸው አቶ ሙሉነህ ላፋና ወይዘሮ ወርቅነሽ ዳንዳአ በሰጡት አስተያየት ከማልማት ስራ ጎን ለጎን የለማውን መጠበቅ ላይም ትኩረት እንደሚሰጡ ተናግረዋል። ከዚህ በፊት አበባ የለንም፣ ጫካ የለንም። ስለዚህ በዛ ምክንያት ንብም ከምድር ሁሉ ጠፍቶ ነበር። አሁን ጫካው ከለማ ተፋሰሱ ከለማ በኋላ ወደ ቦታው እየተመለሰ ነው የሚታየው። ወጣቱ፣ ሴቶች፣ አባቶች፣ ሽማግሌዎች ሁሉ በነቅስ ወጥተዋል። ለመስራት ዝግጁ ነን። እዚህ ተፋሰሱ መስራት ብቻ ሳይሆን በመጠበቁ ላይ ነው ዋና ትኩረት የምንሰጠው። ከከብት ንክኪ ከሰው ንክኪ ነፃ እንዲሆን ሴቶችንም ይዤ ወጣለሁ። ለራሴም ሳልቀር እሰራለሁ።